لقي أنا بقول أنا فيلو لقي ما دريه غندا يسفدنا رب سيستم انما يو استكاتمي ولا لا لقي ايو ولا لا انا سنجارك هو بربادي ناتوم متي ما عرفنا انتم ما አይደለ እኔ ዛሬ መጣሁት ልብሴን ትሰጠኛለህ ልብሴን ወስጄ ፍቺ ነው የምፈልገው እንደዚህ ቆማተኝ በንቀት እንዲቆማተኝ እንዴት ልጅ ነው ባንቺ ቤት ምን አገባ እቺን ተመተ ወይኔ ጉዴ ዛሬ አዩ ፍቺ ልጠይቅ መታ ተደበደበ ሰይድ ካሜራ ደብቆ ተራውን ኩር ሰራት ማለት ነው ሰይድ እንግዲህ የራቁት ፎቶ እለቅብሃለሁ እያለች የዛተችበት ነው ወላሂ ነው የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ ስለምታበረታቱ በጣም አመሰግናለሁኝ አሁንም ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ ዛሬ ማለት ነው በአዲስ ቪዲዮ እንግዲህ ሰይድ ለቋል ከባህር ዳር መጥቶ ምንድነው ከሐረር ከድሬ መጥቶ ማለት ነው አዩ እንግዲህ ፍቺ ነው የጠየቀችው ፍቺ ስትጠይቅን አንደኛ ድንግል ይመለስ ሁለተኛ እንደገና ደግሞ ማለት ራቁትህን ፎቶ ለቅብሃለሁ ነው ያለችው ማለት ነው ምን አይነቷ ናት ሰይድ የገባው ሙሲባ ማለት ነው የገባው ሙሲባ መጀመሪያ አይለቀውም እናንተ ወይኔ ወላይ ነው የምላችሁ ወላይ ደርስልክ ለዚህ ነው አረብ ሀገር ያለ ሴት ሲክሬት ናት በቃ ጠንቃቃ ናት ተበድላ እንኳን ራሱ ለአላህ ነው የምትሰጠው እንኳን አይደለም የባልን ገበና ልታወጣ ማለት ነው አዩ ደግሞ ምንም አታውቅም አንደኛ ያለህን ሀቅ አታውቅም ያለህን ቃል አታውቅም አላህ ምን እንዳስተማራት የባልና የሚስት ሀቅ የሚባል ነገር የምታውቅ ነገር የለም ገና አልተማረችም እሷም ሰለምት የመሰለች ሁለተኛ ደግሞ ምንም አታውቅም ስለዚህ ሰይር ደግሞ እንግዲህ ያው አላህ ያውጣክ እንግዲህ እልል ብዬ ደግሼ ነው ምሸኝሽ ስፈታሽ ብሏታል እንደ ሌሎች ሻንጣ ብቻ አንቺ ብዬ አይደለም መልክሽ ነው ያላት ማለት ነው በሚሊዮን እንዳወጣው በሚሊዮን አውጥቼ መልሼ እልክሻለሁ ያለው እስኪ ቪዲዮውን ስም እና አይተን እንንጣ እስኪ እንስማ ውስጥ አሁን ምን ፈልጊው ምንድነው አንቺ ፍቺ አልহামዱሊላህ ኡፍ ተገላገልኩ እንደውም ካንቺ ከመጣ ፍት ታረጋሽ እናትዬ አልহামዱሊላህ አልহামዱሊላህ ቆነል አልহামዱሊላህ ይከበር ማደሜ እቺ ከመጣ ዛሬ አልፈታሽ ጭራሽ እና አግኝቼ ነው ጭራሽ ምን ትሆኚ ከራሽ ከመጣማ አልহামዱሊላህ ነው ጭራሽ እኔ ለማፍታት አልহামዱሊላህ እና ድንግልና ይተመለሳል ድንግልና መልስ ግማሲ ደብሲካ ግማሲ አቺ ከዛ ትፈቻለሽ ኦጋሜ ቀሙዱ ተችቴ አከፍደት ናዴብስ ከዛስ ባክ ይሄ ሁሉ አመት አስቀምጬ የወሰድካትን መለስ ከዛን እንደማይመለስ ለምታቂ ነው እሱ ማይመለስም እንደማይመለስ ላወቅሽ ነው እሱ ነው ይኸውልሽ የጣልሽበት ሄደሽ ፈልጊ እሺ ፈልጊ ቤት ውስጥ ምናምን ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን እሱ ልቅቅ አረግና ራሴን አጣ አንቺ እብድ ካሜራ ይደበቅሽ ትቀርጪ ነበር ወይስ ምን ለማድረግ ጭቃን እንደምመጣ ስለማ ገባሽ ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ ይደበቅሽ ይቀርጽሽ ነው ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ የምትጎጂው ራስሽ ነሽ ልቀቂው ለቃለሁ ለቃለሁ እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጣኝ ጉዶኛለሁ እኔ አለቀም ቪዲዮቹን ቀርጸሽ ትለቂያለሽ እርቃናችን የምትጎጂ እኮ አንቺ ነሽ እኔ ወንድ ልጅ ነኝ ምንም ሴት ልጅ ነኝ ምንም ለወንድ ለሴት የተባለ ነገር ለቀኩት በኋላ እኮ ራሴን አጠፋለሁ ኮራራስ እና እኔስ ምን ሆናለች ሰጥፊ በቃ ተቀበረሽ ተለቀሰልሽ ተለቀሻለሽ እንትኑን አመጣላላችሁ ይሄን ብሎ ሊያስፈራራሽ ሊያስቆም ወንድ ቆይ እንግዲህ እሱ አልহামዱሊላህ ብሎ ነው የተደሰተው ማለት ነው ምን ያክል እንዳስመረረችው ምን ያክል እንትን እንዳለችው እንግዲህ ራሱ ጠንቅቆ ያውቃል ማለት ነው ስለዚህ አንዳንድ ጊዜ ጓደኛ ስትይዙ የሚመክራችሁ እንጂ የሚያጠፋችሁ አታድርጉ እርግጥ እነዚህ ቡኒም በሏት እቺኛይቱን ጓደኛ በሏት ለሱመያ ነው የሆኑት ማናቱ ማለት ነው ግልጽ አድርገው አልነገሩም እንጂ የሚገፋፏት ከሱ ጋር ለማጣላት ነበር በኋላስ አሁን ተሳክቷል እንግዲህ ያው ሰይድም እንዴት ታስደፍረኛለሽ እንዴት ነው በእነሱ በማንም ዱርዬ የምታሰድበኝ እንዴት ነው በግ ብለሽ በበግ የምትመስይኝ ብሎ ነው ማለት ነው የተናደደው እርግጥ ትክክል ነው እሱ እንግዲህ እውነት ለመናገር ከሱመያ ሚስቱ ናት ብዙ ጊዜ እንትን ያሉ ነው ግን የበለጠ ደግሞ ልጆች የሚባሉ አሉ አባት ለልጁ መስዋዕትነት ይከፍላል አባት በልጆቹ መደራደር የለበትም ብዙ ጊዜ የምለው ማለት ነው እናትም ሆነች አባትም ለልጆች ምክንያቱም እነዚህ ልጆች ዱንያ ምድር ላይ አንጡም ብለው አይደለም እኛን እናደርላ ያመጣናቸው ያው ባላ ፍቃድ ማለት ነው ባላ ፍቃድ እኛን ያመጣናቸው እኛ ስናመጣ ደግሞ ልጅ አማና ነው
አማና የሚወጣው ሰይድ ነው። ለልጆቹ አማና የምትወጣው ሱመያ ናት። ስለዚህ እሷ ግን ሱመያንና ሰይድን አለያይታ ሱመያንና ሰይድን እንትን ብላ ያው በፊትም ሱመያ ሄዳ ነገሮችን አጣርታ ስለመጣች እንትን ነበር ያደረገችው ማለት ነው። በደንብ ጠንቀቃ ስለ ልጅቷ ታውቅ ነበረ። ስለዚህ ከእሷ ጋር መኖርም ሆነ አንድ ላይ ማየትም ሆነ አልፈልግም ነበር ያለችው። እና እንግዲህ ሰይድ ደግሞ በራሱ ጊዜ መሮታል። ቪዲዮ እንግዲህ እሷ ሲጀመር ሙለሱመያ ለሰይድ ልጆች ለሰይድ ለባሏ ራሱ ወደድኩ ካፈቀርኩ በረኪና ጠጣሁልክ ላለችው ራሱ ክብር የላትም። በረኪና ተጠጣችለት ከወደደች እሱም ብሏል ለገንዘቤ ነው ብሏል ማለት ነው። ያንን ሁሉ ካደረገ እውነት ለመናገር ካደረገች መስዋዕትነት መክፈል ያለባት እሱ እስከሚጨርስ ድረስ አርፋ ተደብቃ መጠበቅ ነበር የነበረባት እንጂ እንደዚህ በአደባባይ የወጣች መዘርጠጥ አልነበረባትም። እስኪ መጨረሻውን የደበደበባቸው እስኪ ቪዲዮ አይተን እንመለስ። ደግሞ አንዳንድ ነገር እንላለን ማለት ነው። ማን ነው አንቺ? ዝም መስለሽ አላበዛሽም? የታባሽ ነው? ልቀቂ! አርፈሽ ልቀቂ! አላበዛሽም? ጭራሽ አሁን ታሰድብኛለሽ? ልቀቂ! ቀበቶን አላበዛሽም? ከየት ነው አምጥተሽ ዱርዬ ብታሰድብኝ? ልቀቂ! ልቀቂ! ዱርዬ ገንዳ ይሳፍደና አረብ ሲስተር እንማዩ ስትቃተሜ ልቀቂ! አዩ ማሊፍ አቆፍቴ ያከለጣከ ቢሻኒ ማፍነን ገነቅጦ በርባል እኔ ወዳለሁ ሰይድ እኔ ነኝ በጓ እኔ ነኝ ፍየሏ እስካሁን አላበዛሽም? አብዝቻለሁ። ለምን አደፋኝም? ከፈለክ ደፋ እሺ። ለምንረችም ዱርያንተሽ ብታሰድብኝ? ውጪ አስወጣልኝ። ለምንረት ውጪ መጀመሪያ ማን አምጪና አሰድብኛለሽ? እኔማ እኮ እንድትፈራኝ ብዬ ነበር። አንተ ደጋሚ ልደብደብ ልታስፈራሪኝ? በምንረት ተስፈራኝ? በሷ ወዳለሁ። በቃ አርፈሽ ትቀምጫለሽ ካሁን በኋላ? ልቀቂ! ቀበቶን ትመስላለህ እኮ በቃ እኔ የምትወደኝን ላይ ፈልጌ ነው እንጂ አንተን ፈትቼ ነው የት ሄዳለሁ? መሄድበት እኮ የለኝም። እኔ የት ሄዳለሁ? እኔ እወዳለሁ። በቃ ምን አስቀባጠረሽ ታዲያ? ፍታኝ ምናምን እያልሽ ለምን ነው ቤቱን ለቀሽ ሄድሽ ታዲያ? በቃ ይገባ ዘይን ባል የት ሄደሽ ነበር? የት ነበርሽ? እሷ ጋር ለምን ትያለሽ? እዚህ ዱርዬ ጋር አንቺ እኔ እወዳታለሁ። እኔ ጎረቤት ነበር እኮ ድሮ። በቃ ለዛ ነው እኔ አንተን ፈትቼ የት ነው የምሄደው? የት እገባለሁ? የት ሄዳለሁ? አንተ ቤት ከሰው ተጣልቼ ከዘመዴ ከቤተሰብ ተጣልቼ ሁሉን ነገር ትቼ አንተ ጋር መጥቼ እንዴት ነው ካንተ ተጣልቼ ወደዛ መመለሰው? አላረገውም። ይኸው ካሁን በኋላ እኔ ሱመያንም አልሰድባትም። አንተም ብትሆን እንደፈለክ አድርገኝ። ሱመያም ቢሆን የኔ ቆንጆ የኔ ማር ሱመያው ሁለተኛ ትንፍሳት እንግዲህ ሱመያንም የኔ ማር የኔ ቆንጆ ይቅርታ ወድሻለሁ ብላስ ብሏታል ማለት ነው። ስለዚህ እውነት ለመናገር አንዳንድ ጊዜ ወጥ መርገጥ ሰይድ ግን አንድ ነገር ቡኒን እና በዙሪያ ያሉት ጓደኞች ልክ ካስገባ ነው ህይወት ሊስተካከልልህ የሚችለው ማለት ነው። በቦታው ያሉ ጓደኞች በተለያቸው ቡንና ቡን የምትባለውን ጓደኛ እሷ ልክ ማስገባት ያለብክ አንተ ብቻ ነክ እውነት ለመናገር ማለት ነው። ስለዚህ ቡን ዛሬ ትመጣለች እንግዲህ ተከትላ። ስለዚህ ሰይድ እንዳትፈቅድ ነው ሙሉ ቤተሰቦች እንግዲህ ይሄን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አይከፈልበትም እህቶች ማለት ነው። የስደት እህታችሁ ነኝ፣ አበረታቱኝ። አላህ Subhanahu Wa Ta'ala ሀገራችንን ሰላም አላህ ያድርግልን። ላልወለዱት አላህ Subhanahu Wa Ta'ala ልጅ ይስጣቸው፣ ለወለዱ ደግሞ ልጆቻቸውን አላህ ያሳድግላቸው። አላህ ሷሊህን ትዳር ይስጣቸው እያልኩ ማለት ነው። እንግዲህ ውዶቼ የዛሬ ቪዲዮ እንግዲህ በዚሁ እናጠናቀቃለን። በሌላ ቪዲዮ እስከመመጣ ድረስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁልኝ አበረታቱኝ ማለት ነው። ወዳችኋለሁኝ። አላህ Subhanahu Wa Ta'ala ከኔ በላይ ውድድድድ አድርጋችሁ አላህ ከስደት በቃ ብሎ ለሀገራችን አላህ ይብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።